ሰላም ጤና ይስጥልን ክቡራን ተመልካቾቻችን ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያለን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሌኒሽ መልስ ነኝ። አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች በሙሉ መልካም የገና በዓል እንዲሆን እመኛለሁ ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የኢየሱስ ክርስቶስ የልደት በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል። በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የገና በዓል ሲከበር የተቸገሩ ወገኖችን በማገዝና በመደገፍ እንዲሁም የተለመደ የአብሮነትና የመቻቻል ባህልን በማጠናከር ሊሆን ይገባል ብለዋል። ለመላው የክርስትና እምነት ተከታዮች በዓሉ የደስታ የሰላምና የጤና እንዲሆንም መልካም ምኞታቸውን ገልጸዋል። የኢየሱስ ክርስቶስ የልደት በዓልን ስናከብር የተቸገሩ ወገኖችን በመርዳት ሊሆን እንደሚገባ የሃይማኖት አባቶች ተናገሩ። ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የሃይማኖት አባቶች የገና በዓልን በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። አያንቱ አህመድ የገና በዓል በክርስትና እምነት ተከታዮች ዘንድ በድምቀት የሚከበር በዓል ነው። ክብረ በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም በታላቅ ድምቀትና ክብር የሚከበር ታላቅ በዓል ነው ያሉት የምስራቅ ሐረርጌ ሀገረ ስብከት ዋና ጸሐፊና የደብረ ምጥማት ቅዱስ ፊልጵዎስና ቅድስት ሐና ገዳም አስተዳዳሪ መጋቢ አላፍ ቢንያም ጎንፋ ጌታ ፍቅርን የገለጸበት ከሰማይ ወርዶ ከሰው ልጆች ጋር አንድ የሆነበት አምላክ ሆኖ ሳለ በከብቶች ግርገም የተወለደበት ስለ ሰዎች ፍቅር ነው ሲል ገልጸዋል። በዓሉን ስናከብር የተቸገሩ ወገኖችን በመደገፍ ያለንን በማካፈል ሊሆን እንደሚገባ ገልጸዋል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ወይም ለገና በዓል አደረሰን አደረሳችሁ ማለት እፈልጋለሁ። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም በሚገኙ አማኞች ዘንድ በታላቅ ድምቀትና በታላቅ ክብር የሚከበር ታላቅ በዓል ነው። ይህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ሥጋን ተዋህዶ ሰው የሆነበትና ከሰው ጋር አንድ የሆነበትን ታላቅ ምስጢር ይዘን የምናከብርበት የደስታ በዓል ነው። የገለጠበት ከሰማይ ወርዶ ከሰው ልጆች ጋር አንድ የሆነበት በግርግም የተወለደበት ሰማይ ዙፋኑ ሆኖ ሰማያዊ አምላክ ሲሆን በከብቶች ማደሪያ የተኛው ስለ ሰዎች ፍቅር ሲል ነውና አሁንም ቢሆን ይህንን ፍቅራችንን የምናንጸባርቅበት ትልቅ በዓል ነውና ያለው ለሌለው በማካፈል ሁለት ያለው አንዱን ለድሃ ለሌለው በመስጠት ዛሬ በእኛ ዘንድ በልተን ጠጥተን ጠግበን የምናድር ከሆነ ይህንን ያጡ የተራቡ ወገኖቻችንን ደግሞ እያሰብን እንዲበሉ እንዲጠጡ እድሉን ማመቻቸት መቻል አለብን፣ መርዳት አለበት። የሐረር ወንጌላውያን አብያተ ክርስቲያናት ህብረት ስራ አስፈጻሚ ሰብሳቢ መጋቢ ዮሴፍ ሀብተ ማርያም የገና በዓል ከባልነቱ በላይ ታላቅ የምስራች በምድር ላይ ሁሉ የሆነበት ቀን ነው። የክርስቶስ መወለድ ለሰው ልጆች ሁሉ ሰላም የታወጀበት ቀን መሆኑን ገልጸው የተቸገሩ ወገኖችን በማሰብ በመርዳት ማክበር እንደሚገባ ተናግረዋል። ገና በዓል ስናከብር ከባልነቱ በላይ ነው ታላቅ የምስራች ለምድር ሁሉ የሚሆን ታላቅ ዜና የሆነ ነው። ሰው ልጆች ሰላምን ለማወጅ ነው። የሰላም አለቃ የሆነ ኢየሱስ ክርስቶስ ባለበት ሰላም አለ። ስለዚህ እንደ ክርስቲያን ለሰላም ዘብ እንቆማለን። ሰላምን ለማስከበር የሚያስከፍለውን ዋጋ እንከፍላለን። አገራችን ሰላም እንድትሆን እንጸልያለን። ይህንን በዓል ስናከብር የዚህ እምነት ተከታይ ሆናችሁ በሙሉ በአካባቢያችሁ ያሉ ድሆችን፣ ችግረኞችን፣ በእስር ቤት ያሉትን እንድታስቡ በጌታ ፍቅር መጠየቅ እንፈልጋለን። በኢትዮጵያ ካቶሊካዊት ቤተክርስቲያን የሐረር የማርያም ወርቅ ቤተክርስቲያን ጳጳስ ኤንጀሎ ፓጋኖ የገና በዓል ለዓለም ሰላም የሆነበት በዓል ነው ሲሉ ገልጸው የአምላካችን ሰላም ለዓለም ሁሉ እንዲሆን በመመኘት በዓሉን ስናከብር በመረዳዳት ሊሆን እንደሚገባ ገልጸዋል። Christmas, the feast of peace, because God more than 2 years ago sent his son just to rescue us from the power of sin and gave us his peace.
and is asking us to bring this peace to the world. This is the first point. Therefore, I think that my wish to all of you, to all the family, to our country, is that the peace of Christ come upon us. As a Christians, as a Catholic, we believe that Jesus Christ is the Son of God. And this message is to help the poor people during this Christmas day. መላው የክርስትና እምነት ተከታዮች በዓሉ የሰላም፣ የፍቅር፣ የመተሳሰብ እንዲሆን መልእክታቸውን አስተላልፈዋል። ለሕዝበ ክርስቲያኑ የኢየሱስ ክርስቶስ መወለድ ከፈጣሪ የተሰጠ ትልቁ ስጦታ በመሆኑ በዓሉ የስጦታ በዓል እንደሆነ ያነጋገርናቸው የሃይማኖት አባት ገለጹ። በዓለ ልደቱን ሲከበርም እርስ በእርስ በመረዳዳትና በልግስና ሊሆን እንደሚገባም ጠቁመዋል። በሄደም ደሴ ተጨማሪ አላት። የኢየሱስ ክርስቶስ የልደት በዓል ገናን ምክንያት በማድረግ ሕዝበ ክርስቲያኑ የተለያዩ ስጦታዎችን ይለዋወጣሉ። የገና በዓልን የስጦታ በዓል መባሉን ሃይማኖታዊ ትስስሩን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐረር መካነ ሥላሴ ካቴድራል ቤተክርስቲያን የመጽሐፍ መምህር የሆኑት መጋቢ ሐዲስ ቤዛ እውነት ያውስተውናል። ሰውን ስጋ ለብሶ ስጋን ተዋህዶ ሰይጣን መልሶ ባመጣው ጥበብ ድል ነስቶታል። በዚህ መሰረት ከመቤታችን ከድንግል ማርያም ተወልዷል። ሲወለድ ሰባቱ መስተጻረራን የተባሉ መስተቃረን አካላት ተስማምተዋል ማለት ነው። ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ስጋ፣ ህዝብና አይዛብ እነዚህ አንድ ሆነዋል ማለት ነው። በዚህ ልደቱ ይሄ አንድነት ተፈጥሯል። ሰማያዊያንና ምድራውያን ተለያይተው የነበሩት እግዚአብሔር አምላክ ሲወለድ የተወለደበት ቦታም ራሱ በበረት መካከል ነው የተወለደ። ያም ምስጢሩ ምንድነው ሲባል የሰው ልጅ ዕፀ በለስ ፍለጋ ሲሄድ የመላክነት ጸጋ ተሰጥቶት በዚያ ደረጃ ላይ መኖር መቀጠል ሲችል እንስሳትን አህሎ እንስሳትን መስሎ ቅጠል ፍለጋ ሄዶ ነበርና በእንስሳት በረት የተወለደበት ምንድነው ከእንስሳዊ አስተሳሰብ ከባህሪ እንስሳ ወደ ባህሪ መላእክት ሲያሳድገን ሲያመለክት እሱ ራሱ ዝቅ አድርጎ በበረት መካከል ተወልዷል ማለት ነው። የሰው ልጅ የኢየሱስ ክርስቶስ መወለድ ከፈጣሪ ዘንድ ለሰዎች የተሰጠ ትልቅ ስጦታ እንደሆነ በሕዝበ ክርስቲያኑ ዘንድ እንደሚታመንም መጋቢ ቤዛ ገልጸውልናል። ኢየሱስ ክርስቶስ በተወለደ ጊዜ በዛ ዘመን የነበሩ ሰባ ሰገል የሚባሉ የጥበብ ሰዎች ከሩቅ አገር ወርቅ፣ ዕጣንና ከርቤ ለኢየሱስ ክርስቶስ ስጦታ ይዘው መምጣታቸውን በቅዱስ መጽሐፉ እንደተጻፈ የገለጹት መጋቢ ሐዲስ ቤዛ ይህም ሌላው በዓሉን የስጦታ በዓል ያስባለው ምክንያት ነው ይላሉ። ሰገል የሚባሉ የጥበብ ሰዎች ማለት ነው። ሶስት ንዋያት አምጥተው አውጥተውታል። የስጦታ ዕቃዎች ማለት ነው። የስጦታ ዕቃዎች መነሻቸው በዚህ አማካይነት ነው ማለት ነው። እመቤታችን ወልዳ በቤተልሔም ሕፃኗን አቅፋ በግርግም ባለችበት ሰዓት ወርቅ፣ ዕጣን፣ ከርቤ አምጥተው ለሱ ሰግደው ያን ስጦታ ሰጥተዋል። ወርቁ ለነገስታት የሚሰጥ ነው። ንጉሰ ነገስት ነህ ሲሉ ነው። እንደ ንጉስነቱ አምጾ ዕጣነ በእንተ መንግስቱ ይላል። ስለ መንግስቱ ዕጣን አመጡለት። አምጾ ወርቅ በእንተ መንግስቱ ወርቅን አመጡለት ይላል። ወርቅ ወደ ቤተ መንግስት ነው የሚወሰድ። ዕጣነ በእንተ ክህነቱ ይላል። የክህነት ባለቤት እንደመሆኑ ዕጣን አመጡለት ይልና ወከርቤ ዘይቱ ሀብ ለሞቱ ይላል። ከርቤ ደግሞ የሞቱ ምሳሌ የሚሆን ከርቤንም አመጡለት። በሌላ መልኩ እነዚህ ሶስቱ ንዋያት ከሰው ህይወት ጋር ደግሞ ምስጢር አላቸው። ከእግዚአብሔር ጋር እንዲሁ ወርቅ ጽሩይ ነው ይላል። ጽሩይ ባይሪ ጽሩይ ማለት የጠራ ነው፣ ባይሪ የጠራ ነው፣ እንከን የለበትም ሲሉ በመሆኑ በዚህ የስጦታ በዓል ሕዝበ ክርስቲያኑ እርስ በርስ በመረዳዳት በመደጋገፍ በፍቅርና በልግስና ሊያከብሩት እንደሚገባም ገልጸዋል። በዓሉን ስናስብ ብዙ ሰዎች ሊደርሱላቸው የሚገቡ አካላት ደራሽ የሌላቸው ቤተሰብ የሌላቸው እንዲሁም ከዚህ ባሻገር ደግሞ ሙሉ አካል የሌላቸው አካላት ይኖራሉ፣ የኔ ቢጤዎች ማለት ነው። እነሱንም ታሳቢ አድርጎ ማክበር ተገቢ ነው። ምክንያቱም መድኃኔዓለም ክርስቶስ በዘመነ ስብከቱ ሲያስተምር ከነዚህ ከተናናሾች ለአንዱ ያደረጋችሁ ለኔ ማድረጋችሁ ነው ብሏልና ችግረኞችን ማሰብ በበዓል ቤት ላይ እንደው ደስ ብሎን ፏ ብለን ዋል የሚለው ይልቅ የተቸገሩትን አስቦ መዋል ከምንም በላይ ደግሞ ይህ ትልቁ የስጦታ ምንጩ ይህ ስለሆነ ዋጋ የሚገኝበት ነው። ህሊናም ይረካበታል በእንዲህ አይነቱ እና በዚያ ደረጃ ላይ የምንወስደው ይሆናል ማለት ነው።
ነው የክርስትና እምነት ተከታዮችም መልካም የኢየሱስ ክርስቶስ የልደት በዓል እንዲሆን መጋቢ አዲስ ቤዛውነቴ ተመኝተዋል። የአሰገደችና ሻለቃ አሰፋ ፋውንዴሽን በዛሬው ዕለት በገነት ተስፋዬ ወንደሰን መታሰቢያ ፕሮጀክት የገና በዓልን ምክንያት በማድረግ የማዕድ ማጋራት መርሃ ግብር ተካሄደ። በሐረሪ ሴቶች ሕጻናትና ወጣቶች ጉዳይ ቢሮ አስተባባሪነት ለክልሉ ማረሚያ ፖሊስ ኮሚሽን የሕግ ታራሚዎች ማዕድ አጋርተዋል። ለኢስማኤል አብዱላሂ ዘገባ አዩብ ካዛሊ። ማንም ሳይደገፍ የቆመ የለምና እንደጋገፍ በሚል መሪ ቃል አሰገደችና ሻለቃ አሰፋ ፋውንዴሽን በዛሬው ዕለት በገነት ተስፋዬ ወንደሰን መታሰቢያ ፕሮጀክት የገና በዓልን ምክንያት በማድረግ ለሐረሪ ክልል ማረሚያ ፖሊስ ለሕግ ታራሚዎች የማዕድ ማጋራት መርሃ ግብር አካሂደዋል። በመርሃ ግብሩ ላይ የተገኙት የሐረሪ ክልል ሴቶች ሕጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚ አብዱል ወሃብ እንደገለጹት በበዓላት ጊዜ አብሮነትን የሚያጠናክሩ ተግባራት እንደሚከናወኑና ከነዚህ ተግባራትም አንዱና የተቀደሰው ተግባር ማዕድ ማጋራት አንዱ መሆኑን ገልጸዋል። ማዕድ በበዓላት ወቅት ማጋራትና መስጠት የሚበረታታ ተግባር መሆኑን በመግለጽ ለፋውንዴሽኑ ምስጋናቸውን አቅርበዋል። የሐረሪ ማረሚያ ፖሊስ ኮሚሽን ኮሚሽነር አቶ አድናን መሐመድ በበኩላቸው የገና በዓልን ምክንያት በማድረግ የሕግ ታራሚዎችን በማስታወስ ይህን የመሰለ አኩሪ ተግባርና ማዕድ ማጋራት መርሃ ግብር ላከናወኑት ለፋውንዴሽኑ ምስጋናቸውን በማቅረብ ሌሎችን ይህን ፈለግ ሊከተሉ ይገባሉም ብለዋል። የፋውንዴሽኑ መስራችና ስራ አስኪያጅ ሲስተር መሰረት አሰፋ በበኩላቸው በዓሉ ሁሉም በእኩልነት እንዲያሳልፈው ማሰብና የመደጋገፍ ባህል በህብረተሰቡ ዘንድ እንዲፈጠር ለማድረግ የተዘጋጀ መርሃ ግብር መሆኑን ተናግረዋል። በበዓላት ወቅት በህግ ጥላ ስር የሚገኙ ታራሚዎችን በማሰብ የነገ የመተሳሰብ ማንነታቸው እንዲጎለብት በጋራ ልንቆም ይገባልን ብለዋል። ሲስተር መሰረት አክሎም በዓላትን ስናከብር ከሌሎች አቅመ ደካማ ዜጎች በተጨማሪ በህግ ጥላ ስር የሚገኙ የህግ ታራሚዎችን ማገዝና መደገፍ አስፈላጊ በመሆኑ እነሱን በማስታወስ ልናከብር ይገባል በማለትም ገልጸዋል። የገና በዓልን ምክንያት በማድረግ ፋውንዴሽኑ 400 ለሚሆኑ የህግ ታራሚዎች ማዕድ ማጋራታቸውንም ገልጸዋል። የኢየሱስ ክርስቶስ የልደት በዓልን ስናከብር የመረዳዳት ባህልን በማጠናከር ሊሆን እንደሚገባ የሐረር ከተማ ነዋሪዎች ገለጹ። ነዋሪዎቹ በዓሉን ምክንያት በማድረግ ለመላው ክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። ዘገባው የትዕግስት በለጠ ነው። አዩብ ካዛሊ እንደሚከተል ያቀርበዋል። የኢየሱስ ክርስቶስ የልደት በዓል በዛሬው ዕለት በክርስትና እምነት ተከታዮች ዘንድ በድምቀት እየተከበረ ይገኛል። በዓሉን አስመልክቶ ለሐረሪ ብዙሃን መገናኛ ኤጀንሲ አስተያየታቸውን የሰጡ ነዋሪዎች በዓሉን ስናከብር እርስ በርስ የመረዳዳት ባህል በማጠናከር መሆን እንዳለበት ገልጸዋል። በበዓሉ የተራቡትን በመመገብና የተጠሙትን በማጠጣት የጋራ የመረዳዳት ባህልን በማጠናከርና በክልላችን የሚኖሩ አቅመ ደካሞችን በመርዳት ማክበር የሚገባ መሆኑንም ተናግረዋል። የአብሮነት የመቻቻልና ተካፍሎ የመብላት እሴት ያላት ክልል እንደመሆኗ መጠን ዛሬ እኛ ያለን የሌላቸው ወገኖቻችን አስበን ያለንን ተካፍለን የመብላት ልማዳችንን የምናጎለብትበት የሌላቸውን የምንረዳበት በዓላችን በሰላም ፍቅር የሚሆነውን ተካፍለን አብሮነታችንን አሳምረን ስለሆነ ይህን በዓል በዚህ መልኩ እናሳልፍናል። መረዳዳት ያለበት ያለው ለሌለው መደገፍና መርዳት አለበት። በዓሉ የሁላችንም ስለሆነ በደስታ እንድናሳልፈው እገዛ እናስፈልጋቸውን ጎረቤቶቻችንን ማገዝ ያስፈልገናል። የኔ አሁን ለምሳሌ ካሉኝ ከጎረቤቶቼ ጋር ተካፍዬ ነው የምበላው፣ ብቻዬን አልበላም። ሌላውን ህብረተሰብ እንደዛው ማድረግ አለበት። ከኛ ዝቅ ያሉትን በማመስጠት ያገኘነውን የስጦታ ዓመት በዓል ስለሆነ ያገኘነውን በመስጠት ጎረቤቶቻችን ዝቅተኛ የሆኑትን ብቻ መብላት የለም እንደዛ ዓመት በዓልን አብረን እናሳልፋለን። ነዋሪዎቹ አክለውም የገና በዓል የስጦታና የፍቅር በዓል እንደመሆኑ አንድነታችንንና ወንድማማችነታችንን በማጠናከር በዓሉን ማክበር እንዳለብንም ገልጸዋል። በመቀጠል ሐረር እንደሚታወቀው በፍቅር በመቻቻል በአብሮነት በአንድነት የምትታወቅ ከተማ እንደመሆኗ መጠን ይሄ በዓል የሁሉም ኢትዮጵያዎች በዓል ነው ብዬ ነው የማምነው። ስለዚህ መላ የእስልምናም የክርስትናም እምነት ተከታዮች እንኳን አደረሳችሁ ልል እፈልጋለሁ። ለመላ ሀገሪቷ ሕዝቦች ለዚህ በዓል እንኳን በሰላም አደረሳችሁ የሚለው መልእክት ማስተላለፍ እፈልጋለሁ። ለሁሉም ለኢትዮጵያ ሕዝብ ሁሉ እንኳን አደረሳችሁ እንላለን። አጠቃላይ የኢትዮጵያ ሕዝብ የኦርቶዶክስ ሃይማኖት ተከታይ እንኳን ለጌታ ኢየሱስ ዘመን እንኳን በሰላም አደረሳችሁ። ዓመቱን የሰላም የደስታ ያርግልን። በመጨረሻም ለመላው የክርስትና እምነት ተከታዮች በዓሉ የፍቅርና የብልጽግና እንዲሁም መልካም ምኞታቸውንም ተመኝተዋል። ለኢየሱስ ክርስቶስ የልደት በዓል ስጦታዎችን የመስጠት ሂደት የተለመደ ነው። ለመሆኑም የልደት በዓልና ስጦታን ምን አዛምዳቸው? ባልደረባችን ሲሳይ ዘሪሁን የሚከተለውን ዘገባ አዘጋጅቶልናል።
በኦርቶዶክስ እምነት ተከታዮች ዘንድ ትልቅ ቦታ ከሚሰጣቸው አበይት በዓላት መካከል የገና በዓል አንዱ ነው። ይህ በዓል የኢየሱስ ክርስቶስን ልደት ለማስታወስ በመላው ዓለም የሚገኙ የእምነቱ ተከታዮችና የበዓሉ አክባሪዎች በተለያዩ ሃይማኖታዊና ትውፊታዊ ኩነቶች ይከበራል። የገና በዓል ፍቺው ስጦታ ማለት ሲሆን ትርጓሜውም እግዚአብሔር አንድያ ልጁን ወልድን የሰጠበትና የሰው ልጅ ከእግዚአብሔር ውድ ስጦታን የተቀበለበት ነው። በዓሉ ከስጦታ ጋር የሚያያዝ እንደመሆኑ የበዓሉ አክባሪዎች ለቤተሰብ፣ ለጓደኛ፣ ለፍቅረኛ፣ ለትዳር አጋር፣ ለልጅ ወዘተ ለተለያዩ ስጦታዎችን እንዲሁም የመልካም ምኞት መግለጫ ካርዶችንና መልእክቶችን ይለዋወጣሉ። በተጨማሪም በዚህ ወቅት ጎዳናዎች፣ አደባባዮች፣ ህንጻዎች፣ መኖሪያ ቤቶችና መንደሮች በብልጭልጭ መብራቶችና ጌጣጌጦች ይደምቃሉ። በተጨማሪም በንግድ ማዕከላት አልባሳትን ጨምሮ የመልካም ምኞት መግለጫ ፖስት ካርዶችም ምርቶች በብዛት ይሸጣሉ። እኛም በሐረር ከተማ በተለያዩ አካባቢዎች የስጦታ ዕቃዎች መሸጫ ሱቆች ባደረግነው ቅኝትም ሲገበያዩ ያገኘናቸው የበዓሉ አክባሪዎች ስሜታቸውን እንዲህ አጋርተውናል። ገና በዓል ያው እንደሚታወቀው በአገራችንም በውጪም ያው የስጦታ አመት በዓል ነው እና ብዙ ሰዓት ኢንቫይሮንመንቱ ደስ ይላል ያለው ነገር። አሁን ልክ ገና ሲደርስ አሁን የስጦታ ጊፍቶች አሉ፣ የገናኝ አርቲፊሻል ሳሮቹ ምናምን አሉ፣ ቤትን የሚያደምቁ አሉ እና በይበልጥ ደግሞ ከጓደኛ ጋር ፍቅረኛ ያለው ከፍቅረኛው ጋር የሚሰጣጥ ስጦታ በጣም ቫይቡን ያደምቋል፣ በዓሉንም በደንብ ያሳምረዋል። የገና በዓል ማለት ያው የፍቅር የሰላም በዓል ነው። የገና በዓል የስጦታ በዓልም ስለሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓሉ ነው። ስጦታ የምንሰጣጥበት ልደቱን የምናከብርበት ስለሆነ ህዝቡም ስጦታ ይሰጣጣል፣ ይገዛል። በድሮ ጊዜ እኔ ትዝ የሚለኝ ነገር ቢኖር በልጅነቴ ያው በሀገር ደረጃ ያው ቅል ሰርተን ምናምን እንጨት አለ በሱ እንጫወት ነበረ። ሁለተኛ ደረጃ ደግሞ ወጣቶች ተሰባስበን አንድ ላይ ብር ማዋተን ምናምን የተለያዩ ነገሮች ገዝተን በጋራ እናሳልፍ ነበር። ስጦታ ፍቅርን ያድሳል፣ የእርስ በርስ ግንኙነትን ያጠናክራል፣ አብሮነትን ያዳብራል። አለፍ ሲልም ስጦታ ለተቀባዩ በሰጪው ልብ ውስጥ ምን ያህል ቦታና አክብሮት እንዳለው ለማየትም ያስችላል። ብዙ ጊዜ ያው ስትሰጥ ለምትወደው ሰው ነው የምትሰጠው፣ ደስተኛ ሆነ ነው የምትሰጠው። ያው ተቀባይም ትሆናለህ። አንዳንዴ ያው እሰጣለሁ ብለህ ስትጠብቅ ተቀባይ የምትሆንበት ጊዜ አለ። ያን ሰዓትም ያው ደስተኛ ነው የሚያደርገው። በጣም ደስ ይላል። በጣም ደስ ይላል። ስጦታ መስጠት ማለት ትልቁ ስራ ከአእምሮ ጋር የተያያዘ ነው። ስትሰጥ ከፈጣሪ ጋር ኔትወርክ አለው። እንደገና ደግሞ ደስ የሚልሃል ለሚቀበለውም ለሚሰጠውም ሰው። ስጦታ ማለት በቃ የምንወደው ነገርን ለምንወደው ሰው በቃ የምንገልጽበት ነገር ስጦታ መስጠት ነው። ይህን ነገር በቃ ለምትወደው ወይም ለምታከብረው ሰው አለኝ ለምትለው ሰው የሆነ ነገር ለሱ ይገባዋል ብለህ የምትሰጠው ነገር ማለት ነው። በዚህ ገና በዓል ወቅት በስጦታ ዕቃዎች ንግድ ላይ የተሰማሩ ነጋዴዎችም ወቅቱን ያወጁ ምርቶችን በብዛት ይዘው ይቀርባሉ። ከጊዜ ወደ ጊዜ ስጦታ የመሰጣጣት ባህላችን እያደገ መጥቷል የሚሉት ደግሞ ዕቃዎችን የሚሸጡ ነጋዴዎች ናቸው። በተለይም ይላሉ የገና በዓል ከሌሎች በዓላት በበለጠ የስጦታ ዕቃዎችን እንደሚሸጡና ህዝቡም በብዛት እንደሚገዛ ገልጸው የተሻለ ገቢም እንዳለው ያስረዳሉ። የገና በዓል አሪፍ በዓል ነው። ለኛ ደግሞ ገበያውም ስጦታ የሚሰጣጡበት ስለሆነ ህዝቡም ይገዛል። አሪፍ ነው ገበያው። ከሌላው በዓል የተለየ የስጦታ እንቅስቃሴዎች አሉ። በገና በዓል ላይ ይወሰዳሉ ስጦታዎች፣ የተለመደ ስለሆነ በፊት ብዙም አይደለም፣ ግን አሁን ላይ አሪፍ ነው። የገና ስጦታ ለየት የሚያደርገው እነዚህ ደመቅ ያሉ ነገሮች የመሰጣጣት ጋርም የተገናኘ ነው። በጣም አሁን ከበፊቱ አመታቶች በኋላ ያለው ጊዜ አሁን ትንሹም ትልቁም የመሰጣጣትን ባህል እያዳበረ ይገኛል። በዓሉ ስጦታን በመስጠትና በመቀበል ከማክበር ባሻገር ማህበራዊ ህይወትን በማጠናከር ያለው ለሌለው በማካፈል ልናከብረው ይገባል ሲሉም አንስተዋል። በሀገራችን ኢትዮጵያ የገና በዓል ከሃይማኖታዊ አውዱ በዘለለ ከህፃናት እስከ አዋቂ ወንዶች የገና ጨዋታን በመጫወት አሲናበል አሲናገናይን ጨምሮ ሌሎች ጭፈራዎችን በመጨፈር ያከብሩታል። እንኳን ለጌታችን ልደት የገና በዓል በሰላም አደረሳችሁ አደረሰን። የኢየሱስ ክርስቶስ የልደት በዓል በሀገራችን በክርስትና እምነት ተከታዮች ዘንድ ልዩ ትርጉም የሚሰጠው በድምቀት የሚከበር በዓል ነው። አሜሪካን ጨምሮ የአውሮፓ ሀገራት እንደ ዘመን መለወጫ በዓላቸው አድርገው ከ7 ቀን በፊት አክብረውታል። የኢትዮጵያን ጨምሮ የተለያዩ የዓለም ሀገራት የገና በዓል አከባበር ገዛኝ አራጌ እንደሚከተለው አዘጋጅቶታል።
የኢየሱስ ክርስቶስ የልደት መታሰቢያ በዓልን በርካታ የዓለም ሀገራት በተለያዩ ሃይማኖታዊና ባህላዊ ክንዋኔዎች ያከብራሉ። በአሜሪካና በርካታ የአውሮፓ ሀገራት የገና በዓልን ከዘመን መለወጫቸው በዓላቸው ጋር አጣምረው በድምቀት ያከብሩታል። ይሁን እንጂ የገና በዓልን በዛሬው ዕለትም ከኢትዮጵያ ጋር በአንድ ቀን የሚያከብሩ ሀገራት አሉ። ኢትዮጵያን ጨምሮ 14 ሀገራት ደግሞ የኢየሱስ ክርስቶስ ልደት መታሰቢያ በዓልን መንፈሳዊ በዓላቸው አድርገው ታኅሳስ 29 ያከብራሉ። በዚህ መሰረት ከአፍሪካ ኢትዮጵያ፣ ኤርትራና ግብጽ በተለይም የኮፕቲክ ኦርቶዶክስ ቤተክርስቲያን እምነት ተከታዮች የገና በዓልን በየዓመቱ ታኅሳስ 29 እንዲሁም በአራት ዓመታት አንድ ጊዜ ደግሞ ታኅሳስ 28 ያከብራሉ። እንዲሁም ሩሲያ፣ ሰርቢያ፣ ቤላሩስ፣ ሞንቴኔግሮ፣ ካዛክስታን፣ እስራኤል፣ ቡልጋሪያ፣ ጆርጂያና ሞልዶቫም የገና በዓልን በዚህ ዕለት የሚያከብሩ ሀገራት ናቸው። በኢትዮጵያ በተለይም በኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በዓሉ ከዋዜማ ጀምሮ በሚከናወኑ የዝማሬና የመንፈሳዊ ጸሎት መርሃ ግብሮች አማካኝነት በልዩ ሁኔታ ይከበራል። በተለየ ሁኔታ ከሚከበርባቸው ስፍራዎች ቀዳሚው በሰሜን ወሎ ዞን ሀገረ ስብከት ስር የሚገኘው የላሊበላ ውቅር አብያተ ክርስቲያን ቀዳሚው ነው። ይህ ብዙ ኢትዮጵያውያን ለረጅም ዓመታት ኢየሩሳሌም ድረስ በእግር አድካሚ ጉዞን እየተጓዙ የገና በዓልን የሚያከብሩ ሲሆን የተለያዩ ጉዳቶች ያስተናግዱ እንደነበር የታሪክ ድርሳናት ያስረዱናል። ይህንንም ተከትሎ ቅዱስና ንጉሥ ላሊበላ የሕዝቡን ችግር ለማስቀረት አምሳለ ኢየሩሳሌምን በላስታ ከአንድ አለት ከተለመደው የቤት አሰራር በተለየ መልኩ ከላይ ወደ ታች 11 አብያተ ክርስቲያናትን እንደገነቡ ይነገራል። ከዛን ጊዜ ጀምሮ ብዙ ኢትዮጵያውያን ታኅሳስ 29 በየዓመቱ ወደ እስራኤል የሚያደርጉትን ትተው ወደ ላሊበላ እየተጓዙ በድምቀት ማክበር እንደጀመሩ ንግርቶችን ጨምረው ድርሳናትም ያብራራሉ። ይህንን ድንቅ ውቅር ሕንፃዎችን ለማየትምና በዓሉን ለማክበር አሁንም ድረስ ከመላው ዓለም ጎብኚዎች ይተማሉ። የበዓሉን አከባበር በላሊበላ ልዩ የሚያደርገው አንዱ 4 ሰዓት በሚፈጀው ክንውን ሊቃውንተ ቤተ ክርስቲያን በቤተ ማርያም ማሜ ጋራ ላይ ከላይ እና ከታች በመሆን እየተቀባበሉ ቤዛ ኩሉ ዓለም ዮም ተወልደ የዓለም መድኃኒት ዛሬ ተወለደ የተባለውን ወረብ ሲያቀርቡ የብዙዎችን ቀልብ ከመሳብ ባለፈ ጥልቅ መንፈሳዊ ተመስጦ ውስጥ ያስገባል። ሀገራችን የገና በዓል በቤተ እምነቶች ከሚካሄዱ መንፈሳዊ ክንውኖች ባሻገር በተለያዩ አካባቢዎች ወንዶች የገና ጨዋታ የተሰኘውን ባህላዊ ጨዋታ መጫወታቸውና በተለያዩ ባህላዊ ክንውኖች ይከበራል። ፈረንጆቹ ደግሞ በበዓሉ ሳምንት ከተሞቻቸውን በተለያዩ መብራቶች በማድመቅ በቀይ ልብስ የደመቀ ፂሙን ያንሸረገገ ሽማግሌን በመምሰል የገና ዛፎችን በማዘጋጀት ስጦታዎችን በመለዋወጥ በዋዜማው ኦልዲስ ዴይ በማለት በርካታ ሀገራት ፌስቲቫል ኮንሰርቶችን በማዘጋጀት በጭፈራና በተዝናኖት ያከብሩታል። የህብረተሰቡ ድጋፍ እየተሰሩ ላሉ የልማት ስራዎች በጥራትና በፍጥነት እንዲከናወን ማስቻሉን የሐረሪ ማረሚያ ፖሊስ ኮሚሽን ኮሚሽነር አቶ አድናን አህመድ ገለጹ። በአራተኛው ዙር የጀጎል ውስጥ ለውስጥ መንገድ እድሳትና ማስዋብ ላይ ህብረተሰቡ በባለቤትነት በንቃት እየተሳተፈ መሆኑ ተጠቁሟል። ገዛኛ አራጌ ተጨማሪ አለው። የሐረሪ ማረሚያ ፖሊስ ኮሚሽን በአራተኛው የጀጎል ውስጥ ለውስጥ መንገድ እድሳትና ማስዋብ ላይ ህብረተሰቡ በባለቤትነት በንቃት እየተሳተፉ መሆኑን ተገለጸ። የሐረሪ ማረሚያ ፖሊስ ኮሚሽን ኮሚሽነር አድናን አህመድ በወቅቱ እንደገለጹት ተቋሙ እየሰራው በሚገኘው የጀጎል ውስጥ ለውስጥ መንገድ እድሳትና ማስዋብ ስራ ላይ ህብረተሰቡ ዘርፈ ብዙ ድጋፍ እያደረጉ እንደሚገኝ ጠቁመዋል። በጉልበት የተለያዩ ቁሳቁሶችን በማቅረብ ለሰራተኞች በሞራልና ምግብና መጠጥን በማቅረብ ድጋፍ እያደረጉ እንደሚገኙ አክለዋል። ህብረተሰቡ እየሰራን ባለነው ተጨባጭ ስራዎች በስራው ህብረተሰቡ በከፍተኛ እየረካና በጥራቱም እየተደሰተ ሲመጣ በማንኛውም መልኩ በማንኛውም ሁኔታ በጉልበትም በተለያየ ሁኔታ እኛን ጎን በመሰለፍ የተለያየ ስራ ሲሰራ ነው የነበረው። ስለዚህ የህብረተሰቡ በዚህ ፍላጎት በዚህ ደረጃ እኛን የሚደግፍ ከሆነ ትልቅ አቅምና ብርታት ሆኖ በላቀ ደረጃ በላቀ ፍጥነትም ስራዎቹን ለመስራት ትልቅ አቅምና ስንቅ ነው የሆነን።
ይህም በዋናነት ህብረተሰቡ ልማቱን በባለቤትነት እየደገፉ እንደሆነ ማሳያ መሆኑን ገልጸው በተለይም የተሰራው ስራ ዘላቂነት እንዲኖረው ያስችላል ብለዋል። የአካባቢው ህብረተሰብ በበኩላቸው አካባቢያቸው ለመኖር ሳይሆን ለማለፍ እንኳን ምቹ ያልነበረ ለበሽታ ይዳርግ እንደነበር ገልጸው መንግስት የልማቱ ጠቃሚ ስላደረጋቸው ደስታቸውን ገልጸዋል። በተለይም በአካባቢው ማስዋብና አዲሳት ላይ የተሰማሩ ሰራተኞች ቀን ከሌሊት በትጋት እየሰሩ በመሆናቸው ለነሱ ሞራል በመስጠት የማበረታቻ ስራዎችን እየሰሩ መሆኑን ጠቁመዋል። እኛ ተደስተን እንዳደረግንላቸው እነሱም እንደኛው ደስ ብሏቸው ለሚሰሩ ሰዎች ሞራላቸው ደስ ብሎ እንዲሰሩ እንዲያደርጉላቸው የኛን አይተው ተመልክተው በጣም ለውጥ አለው። በጣም ሀሪፍ ነው የተሰራው። እኛ በጣም ደስ ብሎ ነው የሁሉ ሞራል ያመጣ ነው። በሱ ብቻም ሳይሆን ቀን ሙሉ ቡና ሻይ ያፈላን በተራ እናቀርባለን። ያው በደንብ ስለሚሰሩ ስለሚግባቡን ከኛ ጋራ ተመሳስለው ስለሚያደርጉ ሌሊትና ቀን ደከመን ሳይሉ አካባቢያችንን ጥሩ ለውጥ ስላመጡልን ደስ ብሎን አዋተን ከየአካባቢው ጋራ ምሳ ሰርተን ጋብዘናል። ዛሬ ደግሞ አዋተን ጎረቤት አህል ገንዘብ አወጣንና ምሳ ሰረንላቸው ስለደከማቸው እነሱ እና ይብሉ ደሃ ናቸው ብለን ልጆቹ ደግሞ እነዚህ የሚሰሩ ሰዎች አይደክማቸውም። አንዴ አሸዋ አንዴ ድንጋይ ሁሉ ነገራቸው የማይሰለች ነገር ነው እና ለዚህ ምን አደርጋለሁ ምስጋና እሰጣለሁ ለወርዲም በድሪም ለአድናንም ለሙራድም ለመሐመድም ለሱ ሁሉ እኔ ደስታዬን አልችለውም። መንግስት እያከናወናቸው የሚገኙ የልማት ስራዎች የመኖሪያ አካባቢዎችን ለኑሮ ምቹ እንዲሆኑ እንዳስቻላቸው ጠቁመዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ የበዓል መሰናዶች ጋር መልካም ቆይታ። ጤና ይስጥልን።